ሌላ የተለየ ነገር የለውም። ኢንትራንስ ሲባል ጀስት ክላስ እንደምንፈተነው ጥያቄ ነው። እንዳየነውም ከሆነ በቃ ጥያቄ በደንብ የሚሰሩ ተማሪዎች ናቸው። ማትሪክ ሪዛልታቸው በጣም አሪፍ የሚሆን ማለት ነው። በጣም አቺቭ ለማድረግ ጥያቄ ላይ በጣም ፎከስ ቢያደርጉ እኔ ሪከመንድ አደርጋቸዋለሁ። ሰላም ተማሪዎች፣ ዛሬ ደግሞ በአዲስና በሚገርም ኢንተርቪው ተመልሰን ተገናኝተናል። በዛሬ ኢንተርቪዋችን ውስጥ 570 ያመጣ ተማሪ የራሱን ኤክስፒሪየንስ ለእናንተ ሼር ሊያደርግ ወደ እናንተ መጥቷል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ሼር፣ ላይክ በማድረግ ጀምሩ። እስከ መጨረሻ ከኛ ጋር ቆዩ። እሺ፣ በመጀመሪያ ልምድን ለተማሪዎች ለማካፈል ስለመጣ አመሰግናለሁ። እሺ፣ እኔም ጋር ስለጠራኝ አመሰግናለሁ። ኦኬ፣ ቴንክ ዩ። ቀጣይ ደግሞ ስም ማን እንደሆነ፣ ከየት ትምህርት ቤት እንደሆንክና ውጤት ስንት እንደነበረ ንገረን እስኪ። እሺ፣ ስሜ መሰረት ደባሱ ይባላል። የተማርኩት አዲስ አለማየሁ ስፔሻል ቦርዲንግ ስኩል ነው እና ማትሪክ ሪዛልቴ ደግሞ 570 ነው። በጣም አሪፍ። በድጋሚ እንኳን ደስ አለህ። እሺ፣ አመሰግናለሁ። ውጤትን እንዳየሁት ከሆነ ማትስና ፊዚክስ 100 ነው። ሌላ ሁሉም 90 ቤት ነው። ከባዮሎጂ 89፣ ሌላ ሁሉም 90 ቤት ናቸው እና እንዴት ስታነብ ነበረ? የዚህ ውጤት ትልቁ ምስጢር ምንድነው? 570 ለማምጣት የዚህ ምስጢር ብዬ የምትምለው ትምህርት ቤታችን ቲም ነበረን። በቲም ነበር የምናነበው። 5 እየሆን በቲም እናነብ ነበረ። አሁን ለምሳሌ እኔ ፊዚክስ በጣም ኢንተረስት ነበረኝ፣ ፊዚክስ እና ማትስ እና ፊዚክስ ነበረ እኔ የተመደብኩት ማለት ነው ማስጠናቸው። በእኔ በደረሰ ሰዓት ፊዚክስ አነብና እነሱ ማነበው ይመጣሉ። ዘን ያነበበውን አዛጋ ሰብሰብ ሪፍሌክት ነበር የምናደርገው። ዲቴል እንወያያለን፣ ዲቴል ጥያቄ ምናምን እንሰራለን። ይሄ በጣም ነበር ብዬ ነው የማስበው ፊዚክስ ውጤት እንዲሻሻል ማለት ነው። እና በየቀኑ ደግሞ ጥያቄዎች ምናምን ሰራ ነበረ። ኢትዮማቲክ እየገባው መምሮች ሞጁል ምናምን ይሰጡ ነበረ። ይሄ በጣም ረድቶኛል ብዬ አስባለሁ። ኦኬ፣ በጣም አሪፍ ቴንክ ዩ። ሁሉም ሳብጀክት እንዴት ስታነብ ነበር? ብሬክዳውን አድርገህ ፊዚክስ እንዴት ታነብ ነበር? ማትስ፣ ሌላ ሁሉም ከነ ሪሶርሱ ጋራ ማለት ነው። በተለይ ደግሞ እንግሊዘኛና ኤስኤቲ ላይ በደንብ ነገር ብሬክዳውን አድርገህ። እሺ፣ እንግሊዘኛና ፊዚክስኛ በየቀኑ ነበር የማነባቸው ዲቴል ማለት ነው። 2 ሰዓት ምናምን ሰጣቸዋለሁ ለእንግሊዘኛና ፊዚክስ። እሱን በየቀኑ ቢያነቡት ሪከመንድ አደርጋለሁ ተማሪዎች ማለት ነው። በየቀኑ መታየት ያለበት ሳብጀክት ነው እና በጣም ፓሽን ነበር ለፊዚክስ። በየቀኑ አነባለሁ፣ ጥያቄ ምናምን እሰራለሁ። ኤክስትሪሞችን አነብ ነበረ። ቪዲዮ ማይ ነበረ፣ ቪዲዮ ምናምን እየገባኝ ነበረ እና በጣም ለነሱ ትኩረት ሰጥቼ አነብ ነበረ። ሌሎችን በየ2 ቀኑ ምናምን ነበር የማነባቸው። ባዮሎጂ ምናምን ያን ያክል ፎከስ አልሰጠውም ነበረ። ክላስ ከገባው ብዙም ያን ያክል ዲቴል ማየት አይጠበቅብኝም። ፊዚክስና እንግሊዝኛ ግን በየቀኑ ጥያቄ ምናምን ሰራ ነበረ ምናምን ከጓደኞቼ ጋር ሰብሰብ ብያል ጥያቄ እንሰራለን፣ እናወራለን ስለ ኮንሴፕቶች ምናምን ነገር። ይሄ በጣም ረድቶኛል ብዬ አስባለሁ። ኦኬ፣ በጣም አሪፍ። እዚህ ጋር የምጠይቅህ እንግሊዘኛ ላይ ማለት ነው ለሁሉም ፓርት በጣም ብዙ ፓርቱ ቮካቡላሪ፣ ግራመር እና ኮሚኒኬሽን አክቲቪቲ እና ፓሴጅ ናቸው እና ለቮካቡላር ምን ተጠቅመ ነበረ ጥያቄውን ለመስራት? ከዛ በፊት ስትዘጋጅ፣ ሁለተኛ ላይ ደግሞ ፓሴጅን በቀላሉ ለመስራት የትኛውን ሜትድ ተጠቅመ ነበረ? ሶስተኛ ላይ ደግሞ ኮሚኒኬሽን አክቲቪቲ ላይ በቀላሉ ጥያቄዎቹን ለመስራት የትኛውን ሜትድ ተጠቅመ ነበረ? እንዴት ስትዘጋጅ ነበረ? ሌላ ደግሞ ግራመር ላይ እንዴት ስታደርግ ነበረ? ስትዘጋጅ ነበረ? ከዛ ፈተና ላይ እንዴት ሰራክ በቀላሉ? እስኪ ብሬክዳውን አድርገ ነገርን እስኪ። ኦኬ፣ ቮካቡላሪ ላይ ምንድን ያደረግነው ልክ ማትሪክ እየደረሰ ሲመጣ 3 ወር ምናምን ቀረውና ጋፕ ነበር ለማንበባ ጊዜ። ከዛ በፊትም ከመጻፍ የሆነ ፓሴጅ ፓራግራፍ ምናምን ሲመጣ አዲስ የሆኑ ቮካቡላሪዎችን ፒክ እያደረግን ኖት ቡክ ላይ አስቀምጥ ነበረ። ከዛ ያን ያክል እኔ አሁን አፕቲቲዩድ ጋር አልጠቀምሁም፣ የማስብ ኤክስትሪሞችን አልጠቀምሁም። የመጻፉን ነበረ አዳዲስ ቃላቶችን እያወጣን እንመዳደብና ከጓደኞች ጋር አዳዲስ ቮካቡላሪዎችን እያወጣን እነዛ ነበረ ሚሞራይዝ ለማድረግ ሞክረው። አይተው እንደሆነ አፕቲቲዩድ ጥያቄ ጋር ቮካቡላሪዎች ከመጻፉ ያወጡ አሁን ከሆነ እኔ ሪኮመንድ ማድረጋቸው ከመጻፉ ያሉትን አዳዲስ ቃላቶችን እያወጡ እነዛ ሚሞራይዝ ለማድረግ ቢሞክሩ ሞር ይሰራሉ ብዬ አስባለሁ ቮካቡላሪ ጋር። ሌላው ፓሴጅ ጋር ደግሞ ስንመጣ ፓሴጅ የሆነ ፒዲኤፍ ነበረ እኔ የተጠቀምኩት 560 ኮሽንስ ምናምን ስለ ፓሴጅ ማለት ነው።
ሶ ይሄ ከአፕቲቲዩድ ጋር ከሴቲ ጋር ምናምን የተገናኘ እንትን ነው መጽሐፍ ነው። አንተ ተጠቅሜ የነበረ ሶ ይሄ በጣም ረድቶኛል። እንደገና ደግሞ ጥያቄዎች ምናምን እሰራ ነበረ እንዲህ ፓሴጅ ጋር ምናምን ታይም ስለሚወስድ እሱን ሴቭ ለማድረግ በጣም ነበር ፕራክቲስ ማድረገው ምናምን በተለይ 3 ወር ምናምን ሲቀረው በደንብ ፕራክቲስ ለማድረግ ሞክሬያለሁ። ሶ ያ ረድቶኛል ብዬ አስባለሁ። ግራመር ወደ ግራመር ስንመጣ ደግሞ ግራመር ጋር ምንድነው እንትን ወርልድ ዋይድ ቡኮችን እንጠቀም ነበር። ሶ እሱን መጽሐፍ በሞር ዲቴል ቢያነቡ ይሰራሉ ብዬ አስባለሁ። የተለየ ነገር አልጠቀምኩም ግራመር ጋር ታችም ክላስ እየተማርኩ በደንብ ስለመጣው ያን ያክል ዲቴል ይሄን ነው የረዳኝ የምለው ነገር የለም። ሶ ወርልድ ዋይድ ኤክስትሪሞችን እንዲጠቀሙ ሞር ይሰራሉ ብዬ አስባለሁ። በጣም አመሰግናለሁ። ቴንክ ዩ። ሌላ ደግሞ ምንም ቤስ ለሌለው ተማሪ ነገር ግን ለኢንትራንስ ኤግዛም እየተዘጋጀ ላለ ተማሪ እንዴት ቢያጠና አሪፍ ውጤት ማምጣት ይችላል? ከየት ቢጀምር አሪፍ ነው? እንዴት ነው እስኪ? ያ ምንም ቤዝ ለሌለው ተማሪ ሪከመንድ ማድረገው አንደኛ ከመምህራኖች ጋር ዲስከስ ቢያደርግ ማለት እንዴት ማጣት አለብኝ ብሎ ቢያማክራቸው ሞር እነሱ ይነግሩታል። ዜን ደግሞ አላይ ቀለል ካሉ እንትኖችን አሁን ጥያቄ በመስራት ቢጀምር የት አካባቢ ማንበብ እንዳለበት ይረዳል ማለት ነው። ሶ እና ደግሞ ከጓደኞች ጋር አሁን ለምሳሌ ጎበዝ ተማሪ ጓደኛ ምናምን ካለው ሞር የተዘጋጀ ጓደኛ ካለው ከሱ ጋር በመሆን ዲስከስ ቢያደርግና እሱ ቢያስረዳው ሞር ግልጽ እየሆነለት ይሄዳል ብዬ አስባለሁ። ዜን ደግሞ ምንም በቃ ሳይደናገጥ ረጋ ብሎ ሜም ፖይንቶችን ያነበበ ቢሄድ ከበር ማድረግ ይችላል ብዬ አስባለሁ ለፈተናው። ኦኬ ቴንክ ዩ። ሌላ ደግሞ አንዳንድ ተማሪዎች በጣም ያጠናሉ፣ ያነባሉ፣ በጣም ያጠናሉ። ከዛ ፈተና ላይ ሲመጡ ልክ ኢንትራንስ ከተፈተኑ በኋላ የሚመጣው ውጤት በጣም ማይጠብቁት ውጤት ነው የሚመጣባቸው። በጣም ያነባሉ። ምንድነው ስህተታቸው? ምን ማስተካከል አለባቸው? ሌላ ተማሪ እንደዛ እንዳይጎዳ ማለት ነው። ያ እኔም አውቃቸውም አሉ አንዳንድ በጣም ሰግጠው የሚያነባሉ 24 ሰዓት ማለት ይቻላል። እና ማትሪክ ሪዛልታችሁ ሲታይ ግን ያን ያክል እንደ አነበቡት አይደለም። እኔ ያን ያክል ማነብ ተማሪ አልነበርኩም። በነገራችን ላይ ምንድነው በቀን ውስጥ ከ2 ሰዓት እስከ 3 ሰዓት ያነቡና እኔ ጥያቄ ላይ ነበር በጣም ፎከስ ማድረገው ጥያቄ መስራት ጋር ሞር በቃ ለሪዛልት በጣም አቺቭ ለማድረግ ጥያቄ ላይ በጣም ፎከስ ቢያደርጉ እኔ ሪከመንድ አደርጋቸዋለሁ እንጂ 24 ሰዓት ሰግጠህ ሳነበብ እኔ እንሰራለን ብዬ አላስብም። በግል እንዳየነውም ከሆነ በቃ ጥያቄ በደንብ የሚሰሩ ተማሪዎች ናቸው ማትሪክ ሪዛልታቸው በጣም አሪፍ የሚሆን ማለት ነው። ሶ ትንሽ አንድ በቀን 2 ሰዓት ምናምን ካነበቡ ያነበቡትን ፖርሽን ጋር አውቶማቲክ ጋር ሊሆን ይችላል ሄደው ጥያቄዎችን ቢሰሩ ሞር ይረዳሉ። ሲምፕል ይሆንላቸው ይላል ብዬ አስባለሁ። እና ጥያቄ ላይ በደንብ ፎከስ አድርጉ ብዬ ነው ማለት ነው። በጣም ቴንክ ዩ አመሰግናለሁ። ቀጣይ ደግሞ እንዴት ዲሲፕሊን እና ኮንሲስታንት እየሆንክ ነበር? ሌላ ተማሪሳ እንዴት ዲሲፕሊን እና ኮንሲስታንት ሆኖ መቀጠል ይችላል? ብላችሁን ያስቀምጡና ጀስት ለቤተሰባቸው የሚማሩበት ለቤተሰብ ከሆነ ለቤተሰባቸው ዳይሬክተራቸው ከሆነ በቃ ያን ነገር እያሰቡ ጀስት መጨረሻውን ነገር እያሰቡ ጎላቸውን ያሰቡትን ውጤት አምጥተው ጆይን ኢንጆይ ሲያደርጉ ያን ያክል ኢማጂን እያደረጉ ቢያነቡ ውጤታቸው አሪፍ ውጤት ይመጣል ብዬ አስባለሁ። ኦኬ ቴንክ ዩ አመሰግናለሁ። ሌላ ደግሞ የሚያስቸግር ነገር አንዳንድ ዩኒቶችና ቶፒኮች ይረሳሉ እና እነሱን እንዴት ማስታወስ ይቻላል? የትኛው ሜተድ ተጠቅመህ ነበር አንተ? ያ የሚረሱ ፖርሽኖች ወይም አንዳንድ ፖይንቶች ነበሩ። ሶ በጣም እንትን የሆነ ሌላ አዳዲስ መንገዶች ቢጠቀሙ ለምሳሌ ኢማጂኔሽን ቢጠቀሙ የሆነ ድሮይንግ በሆነ ኦብጀክት ነገር ያን ነገር የሚወክል ኦብጀክት ነገር በመጠቀም ጀስት ያን ነገር ሲያስቡ ቶሎ ሊመጣላቸው የሚችል ነገር ቢጠቀሙ በጣም ለመያዝ ሚሞራይዝ ለማድረግ የሚያስቸግሩ ነገር ነበሩ። ሁሉ ነገር ሚሞራይዝ ማድረግ አይጠበቅብንም። ሶ የሆነ ኦብጀክት እየወከልን በዛ ነገር በጨዋታም ነገር ከጓደኞች ጋር ስንረዳ ጀስት ፈን ለማድረግ ለፈን እንደምናደርገው እያደረግ ሚሞራይዝ እናደርግ ነበር። ሶ ሌሎችን ዩቲዩብ ጋርም አለ ሚሞራይዝ ማድረጊያ መንገዶችን እየፈለጉ ጀስት ሪፕሬዘንት እያደረጉ ያን ነገር ቢይዙት ቀለል ይላቸዋል ብዬ አስባለሁ። በጣም አሪፍ ቴንክ ዩ። ታይም ማናጅመንት እንዴት ነበረ? ወደ ቦርዲንግ ስኩል ስመጣ አንደኛ በራሱ ለታይም ማኔጅመንት በጣም ያግዛል። በቃ ሉዝ የምታደርገው ያን ያክል ታይም የለም። ክላስ 2 ሰዓት ምናምን እንጀምራለን
ቁርስ ከበላን በኋላ አዛ 7 ሰዓት አካባቢ እንወጣለን። ከወጣን በኋላ ምሳ ምናምን እንደበላን ቀጥታ ወደ ንባብ ነው የምንሄደው። ንባብ እንገባለን። አሳይመንቶች ካሉ አሳይመንት እንሰራለን ምናምን በግሩፕ በመሆን ከጓደኞች ጋር ምናምን ሶ ታይማቸውን ማኔጅ አድርገው ቢጠቀሙ እንትን አለው። አዛ ጋር ቦርዲንግ ስኩል በራሱ ለታይም ማኔጅመንት በጣም አሪፍ ነው። እኔ ጠቅሞኛል እዛ በመግባቴ ሶ ታይማቸውን በደንብ አሬንጅ አድርገው ቢያነቡ ኢፌክቲቭ ይሆናሉ ብዬ አስባለሁ። ኦኬ በጣም አመሰግናለሁ። ሌላ ደግሞ አንድ ተማሪ ስለ ኢንትራንስ ኤግዛም ምን አይነት ማይንድ ሴት ያስፈልጋል? ኢንትራንስ ላይ የሚወጡ ጥያቄዎች ጀስት ኩዊዝ እንደምንፈተናቸው አይነት ጥያቄዎች ናቸው። ምንም በቃ የተለየ ጥያቄ የሚመጣ ነገር የለም። ጀስት ከኛ የሚጠበቅብን ያለን ፖርሽን ከበር ማድረግ፣ ጥያቄ በደንብ ቀጥቅጠን መስራት ነው ያለብን እንጂ ጀስት ምንም የተለየ አዲስ የሚመጣ ጥያቄ የለም። ኖርማል የምናውቀው ጥያቄ ነው የሚመጣ። ጀስት ያለውን ከ9 እስከ 12 ያለውን ከበር ማድረግ ብቻ ነው ከኛ የሚጠበቅ እንጂ ኖርማል ጥያቄ ነው። ምንም መደናገጥ መፍራት የሚያስፈልግም ጀስት ኩዊዝ እንደምንፈተነው ገብተን መፈተን ብቻ ነው። በጣም አመሰግናለሁ። መጨረሻ ላይ ደግሞ አንተ የ2018 ኢንትራንስ ኤግዛም ተፈታኝ ብትሆን ሌላ የምታስተካክለው ነገር አለ? እሱም ካለ ንገረን። ከዚህ ጋር ተያይዞ ደግሞ ለ2018 ኢንትራንስ ኤግዛም ተፈታኞች የምትመክራቸው ምክር ካለ እድሉ ላንተ እሰጣለሁ። ያ እኔ ያን ያክል ማስተካክለው ብዬ እንትን ምነው ነገር የለም። ጀስት ከጓደኛችሁ ጋር ቲም ካላችሁ ቲም መስርቱና በደንብ ዲስከስ አድርጉ። አንዳንድ ሰው ፊዚክስ ጋር ጎበዝ ሊሆን ይችላል፣ ማትስ ጋር ጎበዝ ሊሆን ይችላል። ሶ ያላችሁን ስኪል በመጠቀም መረዳዳት ብትረዳዱ ሞራችን ማድረግ ትችላላችሁ ብዬ አስባለሁ። ጥያቄ ላይ በደንብ ትኩረት አድርጉ። ጥያቄ ኦቶማቲክ ሊሆን ይችላል፣ መምህሮቻችሁ የሚሰጣችሁ ሞጁል ምናምን ሊሆን ይችላል። ጥያቄ በደንብ ስሩ እና ዲስከስ ቲም መስርታችሁ ዲስከስ ለማድረግ ሞክሩ። ጥያቄዎች ላይ በደንብ ፎከስ አድርጉ። መምህሮቻችሁ የሚሰጣችሁ ሞጁሎች ጥያቄዎች ምናምን ስሩ። ኢትዮማቲክ በደንብ ስሩ እንጂ ሌላ የተለየ ነገር የለውም። ኢንትራንስ ሲባል ጀስት ክላስ እንደምንፈተነው ጥያቄ ነው። በደንብ ከበር አድርጉ። የመጻፋችሁን በደንብ ከበር አድርጉ መጀመሪያ ማለት ነው። ሶ እና በደንብ አቺቭ ማድረግ ትችላላችሁ። የተለየ ነገር የለውም ነው የምለው። አዲስ ነገር የለኝም ጨምረው። ኦኬ ቴንክ ዩ አመሰግናለሁ። ልምድ ለተማሪዎች ስላካፈልክ በድጋሚ ቴንክ ዩ። እሺ እኔም አመሰግናለሁ። እስከ መጨረሻ ከኛ ጋር ስለቆያችሁ እናመሰግናለን። በሌላ በሚገርም ኢንተርቪው እስከምንገናኝ ድረስ ደህና ቆዩልን።